አስቀምጪልኝ። ሐሳቡ ሳነብልክ እኮ ነው የሚገባክ። ሳላነብ ዝም ብዬ ሐሳቡን መግለጽ አልችልም። ይሄ ስለ ሴቶች ነው። ስለ ኦኬ እሺ። አዎ በቃ አሁን እያወራሽ ያለሽው በእጆቻችሁ ስለያዘ በምርኮ ወይም በምን ስለተያዙ ሴቶች ነው አይደል? ጥያቄሽ እሱ ነው። ኦኬ እዛ ጋር ጥያቄሽ ምንድነው? እዚህ ጋር ጥያቄ ከሴቶችን በበር ጥብቆቹ እጆቻችሁ በምርኮ የያዟቸው ሲቀሩ በእናንተ ላይ እርም ናቸው። ይህን አላህ በእናንተ ላይ ጻፈ። ከዚያችሁ ከተከለከሉ ወዲያ ጥብቆች ሆናችሁ ዝሙተኞች ሳትሆኑ በገንዘቦቻችሁ ብትፈልጉ ለእናንተ ተፈቀደ ይላል። እዚህ ጋር በገንዘቦቻችሁ ለእናንተ ተፈቀደ ማለት ምን ማለት ነው? ይሄንን እስቲ እንትን በልልኝ። ገንዘብ ተብሎ የጠራው ነገር በእስልምና አስተምሮ መሰረት ምን አለ መሰለሽ? በእስልምና አስተምሮ መሰረት አንድ ወንድ አንድ ሴትን ሲያገባ ወይም ከአንዲት ሴት ጋር ሲኗኗር ዝም ብሎ እንደ ተራ እቃ ዝም ብሎ መኗኗር ይችላል ማለት አይደለም። ስርዓት አለ፣ ያስቀመጠው የህግ ደንብ አለ እኮ። ይሄንን ያለበት ምክንያት አለው አይደል? አንዴ ቆይ። እስልምና ለሴቶች ከሰጠው አንዱ ክብር አንጻር መህር ተብሎ የሚጠራ ነገር አለ። መህር ብሎ ማለት አንድ ወር አንድ ሴትን ሊያገባት ወይም ሊያጫት ባሰበ ጊዜ የሚከፍለው ክፍያ ማለት ነው። ያ መህር በሴቷን ቤተሰቦችና በሴቷ ፍላጎት ይመነጫል ወይም ሀሳቡ ይቀመጣል። ከዛ በኋላ ደግሞ ያ መህር በባልዩ ይከፈላል ማለት ነው። ለዛ ነው ተመልክተሽ ከሆነ የእስልምና እንትኖች ላይ እንደዚህ መህር እንደዚህ መህር እንደዚህ መህር እንደዚህ መህር እንደዚህ መህር ተብሎ ይቀመጣል። በሀገራችን ብሂልም አለ። ለምሳሌ ተመልክተሽ ከሆነ በተወሰነ የኦሮሞ ማህበረሰብ ላይ ምናልባት ኡስታዝም ይመጣበታል። በጥሎሽ ደረጃ መህር ማለት ጥሎሽ ነው። በአማርኛ በጥሎሽ ደረጃ የሚሰጠው በተለምዶ ጭኮ የሚሰጥበት የማህበረሰብ ክፍል አለ። አልተሳሳትኩም አይደለ ኡስታዝ? ይሄን ባህል አንብቤ ያለው ከዚህ በፊት ኡስታዝ መዋዝ አላችሁ? ወላሂ ይሄን ነገር በደንብ በስፋት አላውቀውም። ኦኬ ያንን ነገር ሰምቻለሁ። ኦኬ እኔ አሁን ያንን ነገር ሰምቻለሁ። ይሄ ጥሎሽ ነው ተመልክቻለሁም ጭምር ማለት ነው። እና መህር ብሎ ማለት ጥሎሽ ማለት ነው። አላህ Subhanahu Wa Ta'ala በብሮቻችሁ ወይም በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ ሲል አላህ Subhanahu Wa Ta'ala የዝሙትን በር መጀመሪያ ዘግተው ነው። ምን አለ? ከሴቶችም በባሎች በጥብቆች ከሴትም አለ ላይክ እንደ ሚስት አድርጋችሁ ለመያዝ ጥብቆች የሆኑ ወይም ደግሞ በምርኮ የያዟቸው ሲቀሩ በእናንተ ላይ እርም ናቸዋል። እስልምና በጣም ስትሪክት ነው። እዚህ ጋር ዝም ብሎ ከማንም ሴት ጋር እንደፈለክ እንትን የምትልበት ሃይማኖት አይደለም። ያንን ካደረገ በኋላ እንኳን እነዚህ እንኳን አለ ወሒለ ለኩም ማ ወራአ ዛሊኩም አን ተብተጉ ቢአምዋሊኩም ሙሕሲና ገይረ ሙሳፊሒና ሙሕሲናት የሆኑ ጥብቆች የሆኑትን በብራችሁ ልትፈልጉ ተፈቅዶላችኋል አለ። በብር የኔ ሴንስ መህር ልከፍሏቸው ማለት ወይም ጥሎሽ እንደማለት። ከዛ አንፃር ነው እስልምና ያንን እንደ አንድ ድንጋጌ በቁርአንም በሐዲስ ላይ ማስቀምጦታል። ጥሎሽ መሰረታዊ እንትናቸው ነው። እሺ ከዚህ በፊት አሁንም አንድ ጥያቄ በዚሁ በተያዘ ነገር ልጠይቅ። ከዚህ በፊት ያው አንዳንድ ሰዎች እስልምና ሴት ልጅ ምቱ ይላሉ። አንዳንድ ሰዎች ደግሞ ያው እናንተ ከምታስተምሩት አንፃር እስልምና ሴት ልጅን በእንክብካቤ ያዝ ነው የሚለው፣ ምታት የሚል ቃል የለም ተብሎ ነበርና ስለዚህ ምን ትለኛለህ? እዚሁ ምዕራፍ ላይ ነው። ምዕራፍ 4 ቁጥር 15 ላይ ነው ጥያቄው የሚነሳው። ምዕራፍ 4 ቁጥር 15 ላይ አላህ Subhanahu Wa Ta'ala ያስቀመጠው ነገር አለ። ምን ይላል መሰለሽ? እነዚያ ከሴቶቻችሁ መጥፎ ስራን ዝሙትን የሚሰሩ በእነርሱ ላይም ከናንተ ሰዎች ከመሰከሩባቸው ወይም እንትን ቢሉባቸው ያለ አላህ ያስቀምጣል። እንዲያርጓቸው ከዛ እንዲያርጓቸው ከዛ እንደዚህ ካደረጉ ምናምን ብሎ ያስቀምጣል አላህ Subhanahu Wa Ta'ala። ከዛ አጠቃላይ እንትኑ ማለት ነው። ከዛ ጀምሮ አሁን እዛ ጋር ምቷቸው ተብሎ የተቀመጠ ነገር አለ ብሎ ያስቀምጣል። የአማርኛው ትርጓሜ እዛ ጋር ለምን አትጠቀሙትም? ሳካ ሳታደርሱ ምቷቸው ይላል። ሳካ ሳታደርሱ ምቷቸው ማለት ሳትጎዷቸው ምቷቸው ወይም ችግር ሳትፈጥሩባቸው ምቷቸው እንደማለት ነው። ሐሳቡን መሰላችሁ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይደለም ወንድ ሴትን ሊመታ ወንድ ወንድን ሊመታ ወይም አንድ ሰው አንድን ሰው ሊመታ እንደማይፈቀር አስቀምጠዋል። በተለይ ደግሞ በሰሂህ ሐዲታቸው ላይ ከእናንተ መካከል አንዱ የወንድሙን ፊት እንዳይመታ፣ ምክንያቱም አላህ Subhanahu Wa Ta'ala ያንን
እንዳከበረው አስቀምጧል። በተመሳሳይ ደግሞ በአስተምህሮታቸው ላይ ኢነ ዙልመ ዙሉማቱን የውመል ቂያማ በደል ብሎ ማለት ነገ የቂያማ ቀን ድቅድቅ ጨለማ ነው የሚሆነው። ስለዚህ በደል አትሰራሩ እርስ በርስ ብለው አስቀምጧል። አላህም በሐዲስ አልቁድሲ ላይ ኢኒ ሐረምቱ ዙልመ ዐላ ነፍሲ ወጀዐልቱሁ በይነኩም ሙሐረመን ፈላ ተዛለሙ፣ እኔ በራሴ ላይ በደልን እርም አድርጌዋለሁ፣ በእናንተ መካከል እርም አድርጌዋለሁ፣ እርስ በርስ በደልን አትሰራሩ ብሎ አላህ አስቀምጧል። ያ በሆነበት ሁኔታ ያ በሆነበት ሴንስ አንድ ሰው አንድን ሰው መታ ማለት በድሎታል ማለት ነው። ባል ሚስቱን ደግሞ ሲመታ በደሉ ይባሰ እጥፍ ይሆናል ማለት ነው። ከአባቷ ከእናቷ ከሞቀ ቤት ውስጥ አውጥተህ ከኔ ጋር አኖራታለሁ እንከባከባታለሁ ብላ አውጥተህ እንደ ልደበድባት አልተፈቀደም በእስልምና አስተምህሮ። ግን ደግሞ የእስልምና አስተምህሮ ከአእምሮ ጋር የሚሄድ ነው። ልክ እንደ ቀድሞ የሀገራችን እንትን በጩቤ ካልወጋኝ ወይ በጥፊ ካልመታኝ ምኑን ባልሆነ የሚል አስተምህሮ አይደለም በእስልምና። ግን ምን የሚል ነገር አለ? ላይክ በዑለሞች የሚያስቀምጡት ሲዋክ ብለው ያስቀምጣሉ። ሲዋክ ብሎ ማለት መፋቂያ ነው፣ ጥርስ የሚፋቅበት ማለት ነው። እንጨት ቀጠን ያለ ጥርስ የሚፋቅበት እንጨት፣ በዛች እንጨት ነካ ያድርጋት ታዕዲበን ለሃ፣ እርሷን ምን ከማለት አንጻር ተይ እንትን በይ ከማለት አንጻር ማለት። ግን እንደ ኢትዮጵያ አጠቃላይ ብትመለከቱት ድብድብ እኮ ነው አብዛኛው የባልና ሚስት ቤት ያለው ድብድብ ነው። ሙስሊም ጋር ያንን አታገኙም። ሙስሊም ጋር ያንን አታገኙም። ለመተቸት ተብሎ ለማውራት ተብሎ ብዙ ነገር ሊባል ይችላል እንጂ አታገኙም ሙስሊም ጋር ያንን። ሙስሊም ቤት የሚታወቀው በስርዓት ነው። ሙስሊም ቤት የሚታወቀው ነገራትን በሚገርም ሁኔታ በማስኬድ በመተሳሰብ ሁኔታ እንደሚኖሩ እንጂ የሚታወቀው በድብድብ የሚታወቀው ሰክሮ መጥቶ ሚስቱን የሚደበድበው እኮ ሙስሊም ቤት አይደለም። ወይ ደግሞ እሷም ተመሳሳይ ነገር ማለት ነው። ስለዚህ ከዛ አንጻር ይሄ ምን ይባላል መሰለሽ፣ ዓለም ላይ ያለን አንድን አይዲዮሎጂ መምታትና ያንን አይዲዮሎጂ በአይዲዮሎጂ ሐሳብን በሐሳብ ማሸነፍ ሲያቅተሽ ሐሳብን በሆነ ተርኪበርኪ በሆነ ነገር ለማፍረስ ትሞክራለች። ሰው ደግሞ ደግ ሆነና ጊዜው ተመቻቸውና ለነዚህ ከሃዲያን አያጣራም። እሺ ብሎ ይመራል። ዝም ብሎ እንዲህ ተብሏል፣ ኦኬ አይስልምና ይላል። ዝም ብላችሁ ኮሜንት ላይ ሲሰው አይስልምና ምን አይነት እንትን ነው እንዴት እንዲህ ይሆናል ምናምን ይላል። ምንም ባሌለ ሪያሊቲ ማለት ነው። ምንም ባሌለ ተጨባጭ ባልሆነ ሁኔታ እንግዲህ ሚስቶች አሉ። ምናልባት እዚህ ከ3.4 ሰዎች እስቲ ሚስቶች ካላችሁ እስቲ ጻፉልኝ ከታች። እስልምና ሚስቶችን ምቷቸው ብሎ ባሎች እናንተን ይህንን ተገን አድርገው ደብድቧችኋልን? እስቲ ይህን ጥያቄ ሚስት የሆናችሁ እንስቶች መልስ ስጡን ከታች። መመልከት ትቻለሽ። እኔ እንደውም አልመለከትም የለም ነው የሚሏችሁ በምንም ተአምር ማለት ነው። ለምን በሐዲስ ደረጃ ነብዩ እንደውም ምንድነው የተናገሩት? ነብዩ አንድንም ሴት በህይወት ዘመናቸው መተው አያውቁም፣ እጃቸውን ከፍ አድርገው አያውቁም፣ ተናግረው አያውቁም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ይሄ ራሱ ሙሩአ ራሱ አይደለም፣ የአንድ ወንድ ሙሩአ አይደለም ከሴት ጋር ሊጨራሽ ግብግብ ውስጥ ለመግባት ማለት ነው። ቀዋሪር ናቸው ነው ያሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ሪፍቀን ቢልቀዋሪር ቀዋሪር የሚለውን የአረበኛ ቃል አሁንም ድረስ በአማርኛ ኤግዛክት ወርዱን ላገኘለት አልቻልኩም። ሌክሲከን ኤግዛክት ወርዱን ማለት ነው። እንደው የሚድቦልቦል ነገር ምናልባት እምንፈራለት እምንሳሳለት የሚሰበር ነገር ብለን ልንገልጸው እንችላለን እንጂ ኤግዛክት ዋይድ እንትን ስለሆነ ማለት ነው። ስለዚህ ከዛ አንጻር መረዳት ትችላለሽ። ይሄ ተራ አሉባልታ እናንተን ነው ያው ሰዎች እንዳያውቁ ማራቂያ መንገድ ነው ብዬ ነው ማምነው። ኢምራን ሚተን ያነሳውን ያንን የፈራሁትን ነገር ልትለው ነው ብዬ አላስብም። መቼስ ነው ወይስ ነው እንጂ ነው እሱም አይቀርም። ግን አንድ ፖይንት ካስቀመጥና ኢንሻአላህ እየደበደበ አፍያት በቃስ ኡስታዝ እንትን ይበሉና ተቀጥላል። እሺ ከሱ በፊት አንድ ምንም እንትን ለማለት አይደለም፣ ያችን ቃል ብቻ ለመናገር ነበር። ቀዋሪር የሚለው ብርሌ በሚለው መተካት ይቻላል። ብርሌ ካልኩ ደግሞ ወደ ጠላው የሚሄድ አድርገው የሚያስቡ ሰዎች ይኖራሉ። እኮ ነው ከባድ ሆነ። አሁን ቀጥታ አረብኛ መግለጽ ከባድ ነው። አሁን ያ በቃ የሆነ ተሰባሪ ነገር ምናምን ተሰባሪ ነገር የምትጠነቀቅለት ማለት ነው። ያ صح ብቻ አላህ ኸይር ያድርገው። እስቲ አይ ጀዛኩም ይቀጥል። አላህ ይባርክ ፊክ ሀይበና ኡስታዝ ቀዋሪር የሚለውን ሞር ተሰባሪ ብርጭቆ ብንለው ይሁን ሜቢ ሴንስ ሰጣ ብዬ አስባለሁ። ዋና ግን በጣም እንክብካቤ የሚያስፈልገው ተመችቶኛል። ጀዛከላህ ኸይር ወይያ ኡስታዝ ያስኬዳላ እንደዛ ቢሆን ሴንስ ሰጣ ብዬ አስባለሁ። ጀዛኩም ወልዳ ኡስታዞቻችን። ሰላም ኢምራን
እንዴት ሰላም ነው አሎ ለአንተ ደግሞ አንድ ጥያቄ አለኝ ይሄን ጨምለሽና ተጠይቂያለሽ እዚህ ጋር ሁለት ሐሳብ ብቻ አስቀምጥሽ እሺ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ صريح ምን አሉ لا يضربن احدكم امراته ثم يضاجعها درب الامه ثم يضاجعها አንድ ሰው ሚስቱን እንደ ባሪያ ደብድቦ ከዛም በኋላ እሷ ጋር ሊተኛ አልተፈቀደለትም አሉ አይፈቀድም በእስልምና እንደዚህ ነገር የለም ታዲያ ቁርአኑ አንቀጽ ለምን እንደሚያወራሽኝ አውቂ በደማር ወጣል ግን ደግሞ አንድ ነገር ማወቅ አለብሽ ሲጀምር አንቀጹ የሚያወራው ስለ ሁሉም ሴቶች አይደለም የሚያወራው ስለ ኃጢአተኛ ሴቶች ስለሚያምፁ ሴቶች ነው የሚያወራው እንጂ ስለ ሁሉም አይደለም እሺ ስለሚያምፁ አምላካችን ምን አለ ፈድሪቡሁን መጀመሪያ መከሯቸዋል ስለዚህ አንድ ሴት ኃጢአት የምትሰራ ከሆነ የምታምጽ ከሆነ ባሏ ይመክራታል መክሯት የማሰማ ከሆነ ሁለተኛ በመንገታ ይለያል ሶስተኛ ደግሞ ቁጣውን ለመግለጽና ኃጢአት ላይ እንዳለች ለመግለጽ በሲዋክ ወይም በጨርቅ ይመታታል ይሄ የተቀመጠው እንጂ ዘሎ ይደብደብ የሚል ነገር በእስልምና የለም ነብዩ አትምቱ ነው ያሉት ቃል በቃ ነብዩ ሰለላሁ ዐለይሂ ወሰለም ማደረበን ነብዩ ሰለላሁ ዐለይሂ ወሰለም ሸይአን ቢያደው ኢላ ይጃሂደ ፊ ሰቢልላህ ነብዩ ሰለላሁ ዐለይሂ ወሰለም በአላህ መንገድ ሲዋጉ ከሆነ በስተቀር ሰዎችም ሴቶችም መተው አያውቁም የለም የኛ ሙስሊሞች ደግሞ እንትናችን መገለጫችን ነብዩ ናቸው አይደለ ነብዩ ሰለላሁ ዐለይሂ ወሰለም አድርገውት መተውም አያውቁም በህይወታቸው ነገር ግን በቤተሰብ ውስጥ ወይም ደግሞ አንድ በሆነ ማህበረሰብ ውስጥ ወይም ሆነ ቤተሰብ ውስጥ መሪ አለ አይደለ ወንድ ደግሞ የቤቱ መሪ ነው የቤቱ መሪ ሆኖ ሳለ ሚስቲቱ የምታመስ ከሆነ እሷን መምከርም መገሰጽም አለበት በዛ ደረጃ የተቀመጠ እንደሆነ ተገንዘቢ አሁን ደግሞ መጽሐፍ አክሲማስ እንደዚህ ይላል እግዚአብሔር ሲፈጥር ሴትን ደካማ ለምን አደረገው ሰብራ ተመከች ምን አለ ስለዚህ አለ መቶ ገርፎ ማለት ነው ገርፎ ቀጥቶ እንዲያኖራት ብለው ሴትን በኃይልና በጉልበት ደካማ አድርገው ወንድን ብርቱ አድርገው ፈጠሩ አለ እግዚአብሔር ሴትን ደካማ ያደረጋት ለምንድነው ባሏ እየደበደበ እንዲያኖራት ነው የሚል አለ ኢቭን አዳም ሚስቱን ሔዋንን በትልቅ እንጨት ሊደበደባት ሳራዋጣት ማለት ነው አመለጠችውና ድብደባ ያለው በክርስቲያናው በወፍራም እንጨት ሊደበደባት ነበር የሚባል ነገር በጸሐፍ አክሲማኖስ ላይ አለ ኢንዌይ በእስልምና እንደዚህ ነገር የለም የተፈቀደውን በሲዋክ ነው እሱም ደግሞ ለአማጽያን ነው ግልጽ ይመስለኛል ወደ ሁለተኛው ጥያቄ ማለፍ ትችላለሽ በዚያ ላይ ደግሞ አንዴ የሆነ ነገር ሊጨምር እንዱ ተፈቅዶ ብዙ ጊዜ ከጓደኞቻችን ጋር ቁጭ ስንል እናወራለን ማለት ስለ ትዳራችን አንስተን እናወራለንና ብዙ ጓደኞች አሉኝ ስለ ትዳር ስናወራ አላህ ምስክሬ ነው 7 አመት 8 አመት 9 አመት አግብተው የኖሩ ሰዎችን አውቃለሁ አይደለም ሚስቶቻችንን መደብደብ አስበነው አናውቅም ግጭት እኮ የለም ማለት አይደለም ሁሉም ቤተሰብ ውስጥ ግጭት አለ አለመግባባት አለ ግን ወላሂ እንኳን መደብደብ እጃችንን ማንሳት አስበነው አናውቅም ምክንያቱም ሴቶች ማለት እኛ ምናምነው አማና እንደሆኑ ነው አማና የሆነ ነገር ደግሞ ሲያጠፋ ይመከራል ከምክሩ ካለፈ ነው በቃ የሆነ ቁጣ ነገር ይኖራል ከዚያ ካለፈ መጨረሻ ላይ ከመጣ ነው ነብዩ አላህ Subhanahu Wa Ta'ala ቁርአን ላይ فعظوهن واهجروهن في المضاجع قدموا እንደማችን ዕምራን እንደጠቀሰው ማለት ነው የኛ ሴቶች ደግሞ አልহামዱሊላህ ረቢል ዓለሚን ያ ሶስተኛው ደረጃ ላይ አያደርሱም አብዛኞቻቸው ሲመከሩ የሚመከሩ ናቸው ከዚያ ከዘለለ ነው በቃ መኝታን መለየት ራሱ የሚመጣው ያ ራሱ ከመጣ እስከ መምታት ድረስ የሚያደርስ ነገር የለም ስለዚህ በትክክለኛ ወደ ህይወት ስንመለስም እሱን ነገር ማየት ይችላል ከዚያ ውጭ ደግሞ ባለፈው ይሄን ነገር ሳወራ ነበር የዛሬ 3 አመት ኢትዮጵያ በነገራችን ላይ በአፍሪካ እንኳን ሁለተኛ ናት ሚስቶቻቸውን በመደብደብ የኢትዮጵያ ወንዶች ማለት ነው ሚስቶቻቸውን በመደብደብ ሁለተኛ ደረጃ ላይ ነው ያሉት እነማን ናቸው የሚደበድቡት ቅድም ኡስታዝ ጠቅሶታል ኡስታዝ አቡበከር ተናግሯል ቅድም ኡስታዝ አቡበከር ሲናገር ሰክሮ የሚመጣው ማን ነው ወላ ይሄንን አንድ ሰው ለህሊናው ብሎ መፍረድ ይችላል ማን ነው ሰክሮ መጥቶ ሚስቱን የሚደበድበው ሌት ተቀን ሙስሊም ቤት እኮ እንዴ ደግሞ ሙስሊም በነገራችን ላይ የሚደበድብበት ምክንያትም የለውም እኮ በቃ መፍታት ከመጣ ይፈታል ክርስቲያኑ ጋር ደግሞ መፍታት አይችልም መጥፎ እንኳን ብትሆን እየደበደባት እየወቀጣት ልክ እንደ ብረት እያጋለ ማለት ነው በዚያ መልኩ ነው የሚቀጥለው ወደ ሙስሊሙ ስትመጡ ደግሞ አብረው መኖር ከቻሉ ሰየው በጥሩ መልኩ መኖር ነው فإمساكم بمعروف أو تسريح بإحسان إلى القرآن በደንብ አድርጎ መያዝ ከቻለ መያዝ መቻል መያዝ ካልቻለ ደግሞ መለያየት ነው ምንም ዓለም በቃኝ የሚባል ነገር የለም ማለት ሚስቴ ወይ ሞት የሚባል ነገር የለም በእስላም ሚስቴን አብረን እንኖራለን ወዳታለሁ ትወደኛለች ከኔ ጋር ትኖራለች ጥሩ ህይወት እንኖራለን ግጭት ይፈጠራል የሰው ልጆች ነን ከዚያ በኋላ ግን አለመግባባት ተፈጠረና አብሮ መኖር ከበደ መለያየት ነው خلاص ويتفرقا يغني الله كل من ساعته الى الله سبحانه وتعالى بالله يوم እንኳን الله سبحانه وتعالى ያገራላቸዋል ህይወታቸውን ያሰፋላቸዋል
ሁሉንም ያብቃቃቸዋል አለ። እሷንም እንድታገባ ያመቻችላታል፣ እሱንም እንዲያገባ ያደርገዋል ነው። ስለዚህ ኢስላም ውስጥ እንዲህ አይነት ነገር እንከን ላውጣ ካልሆነ በስተቀር ምንም ነገር ወደዚያ ነገር የሚጋብዝ ነገር የለም። ወደ ተፍሲሮቹ ደግሞ ብንገባ ኡስታዝ አቡበከር እዚህ ጋር ተቀምጧል፣ ኪታቦች መሃል ነው ያለው፣ በደንብ ሊያብራራልሽ ይችላል። ወደ ተፍሲሮች ስንገባ ደግሞ ምን ያህል ተፍሲሮች ለዚህ አያ ትንታኔ ከሰለፎች ይዘው ከሰሃቦች ይዘው ምን ያህል አላህ Subhanahu Wa Ta'ala ለሴቶቻችን እንደተጠነቀቀ ማለትም መጠንቀቅ እንዳለብን እንዳስተማረን ትረጂበታለሽ። እንዴት አድርገው እንደተረጎሙት ብትመለከቺ ማለት ነው። እሱ ምንድነው ሐታ የሚደበደብበት የሚመቱበት ሁኔታ ሁላ ተነግሯል። እጁን ከፍ አያድርግ እኮ የተባለው። እጅ ከፍ ካልተደረገ ታዲያ ምኑን ተመታ? በሀገራችን አመታት ነው የምላችሁ። ሀገራችን ላይ እኮ መንጋጭን ለዋና ዙሮት ሐኪም ቤት ነው አይደል የሚወስዳት። ወላኪን በሸሪዓችን እጁን ከፍ አድርጎ አይደለም የሚመታት። ሲመታት በሲዋክ ራሱ በሲዋክ በጥርስ መፋቂያ እንኳን ሲመታት እጁን ከፍ አድርጎ አይደለም እዚያው ባለበት ነው። እሱ ምንድነው መቆጣቱን ያን ነገር ላይ ደስተኛ አለመሆኑን ለማሳየት ያክል እንጂ መደብደቡ ይሄ ጥርስ ማውለቁ የነማን እንደሆነ የታወቀ ነው። ስለዚህ እቺ ነገር ትታለፍ ለማለት ያክል ነው። ጀዛኩሙላሁ ኸይር። ጀዛኩሙላህ ኡስታዝ። እንደውም ምን አስታወሰኝ የሆነ ሰዓት ያው ይሄ እንትን ኢንሰልቲንግ መስሎ እንዳይታያችሁ ግን ቄሶች ኢትዮጵያ ላይ ሚስቶቻቸውን መደብደብ ተብሎ በጣም ይወራ ነበርና ቆይ አንዴ አቡበከር አንዴ እዚህ ጋር እንትን ይቅርታ አላቋርጥና አሁን ለምሳሌ እናንተ ብቻ አሁን የምትሉት ነገር ምክንያቱም እኔ የማየው ነገር ነው የሆነም ነገር ነው። ሴት ልጅ በእስልምና አሁን እዚህ ጋር ሚዲያ ላይ ማለት ሁሉም የራሱን ገበናውን የቤቱን ገበና ሰው ነው የሚያውቀው። ገባ ካለ ራሱ ሰው ያውቃልና አንዳንድ ሰው ደግሞ እግዚአብሔርን የሚፈራ ሰው አለ። ያ ደግሞ እውነት የሸሪዓንም እንትን ጠብቆ ሊሆን ይችላል። የሸሪዓም ደግሞ ሸሪዓ እንደዚህ ይላል ተብሎ ብዙ ሴቶች ላይ የሚደርስ በእስልምና ስም በጣም ብዙ ሴቶች ላይ የሚደርስ ጥቃት አለ። ይሄንን እኔ ካየሁትም አንፃር ነው የምነግርህ፣ ከአካባቢው አንፃር ነው የምነግርህ። ገባ ካደለ ሰው ትምህርቱ ሁሉም ጋር አንድ ነው ወይ? እንዴ ምናልባት እነ ጃ ሀገር ከሆንሽ ሊሆን ይችላል፣ ሰቆጣ ከሆንሽ እንጂ የት ሀገር ነው ያለሽው? አሁን መቼስ እኛ ያለንበት ሀገር እኔ አሁን ከሀገር ውጭ ነው ያለሁት፣ ግን አካባቢ ላይ በጣም ይፈጸማል እንደዛ አይነት ነገር። አይ አሁን ለምሳሌ አንቺ ፐርሰናል ቴስቲሞኒሽን ለምሳሌ አንቺ የተናገርሽውን ይገርምሻል። እኛ ሰፈር ላይ ደግሞ የክርስቲያን ሴቶች ናቸው ባሪዎቻቸው የሚደበድቡት ብዬ ላወራችሁ እችላለሁ። ይሄ ፐርሰናል ቪው ነው፣ ፐርሰናል እንትንሽ ነው። ገብቶሻል? መቼስ አሁን አንቺ ሰርቬይ ሰርተሽ በየቤቱ ያሉ ሰዎች መጥተው ይሄ እንዲህ ባሌ ዛሬ ደበደበኝ ምናምን እንዲያደረገኝ ምናምን ብሎ ነገሮች ከሆነ እንደው ይሄ ትንሽ ለምሳሌ እኔም 18 አልፍ ያለው ይምራንም አልፏል። አብዛኞቻችን ኡስታዝም ሁሉም እዚህ ከ18 አልፈናል እና እኛ ጋር ላይሰራ ይችላል። ይሄ ኖርማሊ ምን ታረጊ መሰለሽ? አሁን ወደ ሁለተኛው ጥያቄ ሂጂ። ብዙ ባወራሽ ቁጥር እየሳትሽ ስለሆነ ወደ ሁለተኛው ጥያቄ ሂጂ። ይብሩ አስተናግዳት ሁለተኛ ጥያቄው ያለችው ይዛ ሄደችው ሐሳቧን እሷ ላይ የብቻ ሲጠየቁ ማለት ነው ሽማግሌ ፊት እሱ ሚስቴ እንደገና መጀመሪያ አልፈልግም ያለው ሰውዬ ሚስቴ ይፈልጋታለሁ መለሱልኝ አለ። እሷ ደግሞ ያው ሐሳቧ ቃሉ አንድ መስሎት ነው ታዋቂ ሰው ነው። ምናልባት ስሙ ሜንሽን ቢደረግ እንትን ይላልና ከሚስት ይፈጠርና ፍቺ ደረጃ ይደረሳል። ሚስት ሄዳ ትከሳለች ሰውየውን ማለት ነው።
ከዛ ግለሰቡ ምን አደረገ? አይ እሱ መጨረሻ ላይ ተስማምተን ከሄድን በኋላ እሱ እፈልግሻለሁ ሲል ለእኔ ደግሞ መጀመሪያ ስለተነጋገርኩኝ ነው አልፈልግም ያልኩት ካለች፣ አይ እዛው እኮ ሐሳቤን ቀይር እሺ እፈልጋለሁ ማለትም እኮ ትችላለች። ለዛ ነው በእስልምና ዝም ብሎ እንትን ስለተባለ ፍቺ እንትን የማይለው ማለት ነው። ተመሳሳይ ኢንሲደንት ሲከሰት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይ እኔ መፍታት እፈልጋለሁ ስትል ባልተጠራ በሱ ፊት አገናኟቸው እርስ በርስ ትልቅ ሰሐቢይት ታሪክ ነውና እርስ በርስ አገናኟቸው። እንደዚህ ነው ታሪኩ፣ እንደዚህ ነው። ኦኬ እንደዛ ከሆነ መህር ሰጥቶሻል ወይ? በደንብ አስተውሉ። መህር ሰጥቶሻል ወይ? አዎ። አተሩዲነ ለሁ ትመልሽለታለሽ ወይ አላት። እንትን አንዲት ጀነት ነበር የሰጣት። ጀነት ብሎ ማለት የእርሻ ምናምን ቦታ ማለት ነው። አተሩዲነ ለሁ ነዓም ያ ረሱላላህ፣ አዎ መልሳለሁ አለች። በእስልምና አስተምህሮ በደንብ አድርጋችሁ አድምጡ። አንዲት ሴት በራሷ ፍቃድ እፈታለሁ ካለች መህሯን የተሰጣትን መህር እንድትመልስ እንጂ የሚነገራት አብራችሁ ያፈራችሁትን ሀብት ወይም ደግሞ ሌላም እንትን ዝም ብለሽ ጥለሽ ሂጂ አይባልም። እንደዚህ የሚባል አጠቃላይ በፉቃሃዎች ዘንድ በጣም ብዙ ነገር ተቆራጭ የማድረግ ምናምን ብዙ እንትኖች አሉ። ከዛ ደግሞ ያልተጻፉ ደግሞ ሞራላዊ ግዴታዎች ጭምራሉ። ስለዚህ እንደው ይህንን ታሪክ እንደ ታሪክ አንቺን ተቀብለን የሚያሳዝንም ከሆነ አዝነን የሚያስደስትም ከሆነ ተደስተን እንለፈው እንጂ ውሃ የሚያነሳ ወይም ውሃ የሚቋጠር ወይም ሚዛን የሚደፋ ሆኖ አላገኘሁትም እኔ እንደኔ። ኢንሻአላህ ከዛ አንጻር ተመልከችው። ሌላ ጥያቄ ካለሽ ወደ ሌላ ጥያቄ ብትሄጂ ጥሩ ነው። ጀዛከላህ አብቲ በደንብ ገልጸዋል። ሌላ ጊዜ ያው እንደ ሀሳብ ለመጨመር መህር ለምትጠየቅ አይነት ከመህሪት የምትጠየቅ ነገር የለም። ሌላ ጥያቄ ጥያቄ ካለ ጠይቂና ከዛ እንለይ። ሰዓቱ ስለሄደ እኔ ማረፋለሁ፣ አለኪም ደክሞታል። ስለዚህ አንድ ጥያቄ ጠይቂና ይበቃል። እሺ ለምሳሌ ሴትና ወንዶች ፍቅረኛሞች ነው ክርስቲያንና ኦርቶዶክስና ሙስሊም ከሆኑ ያው ህይወት ነውና እሷ ፈጣሪዋን አምና ወደሱ ከተመለሰች ሰው የሚያስበው እሱ ለሱ ብላ እንደተመለሰች ነውና ለሱ ብላ ከተመለሰች ደግሞ እሱ ከክርስትና ወደ እስልምና ስላመጣ ብቻ አለው የሆነ እንትን አለው ርስቅ አለው ይባላል በእስልምና ማለት ነው። ወይ ስለ ኃጢአቱ ሊሆን ይችላል ስለሌላ ነገር አይዶን ነው ብቻ እንደዛ ይባላል። እንደዛ ካረገ በኋላ እዛ የማይሆን ነገር እያስተማራት የማይሆን ነገር እንትን እያላት ከሆነ ምንድነው የሱ ወይ መንጻት? አንድን ሴት ወደ እስልምና ስለወሰደ ብቻ ምንድነው የሱ መንጻት? እንዴት ሊሆን ይችላል እንደዛ? ክርስቲያን ማነው? ሙስሊም ማነው? ሙስሊም ሴት ከሆነች ባሏ ሙስሊም ከሆነ ክርስቲያን ደግሞ ሴቷ ከሆነች ማለት ነው። ወደ እስልምና ከሄደች ያው ተጋብተው ማለት ነው። ሂዳ ምን ሆነች? አይ በሷ ምክንያት እሱ እንትን ይላል የሆነ አለው በእስልምና እንደዛ ይባላል። ኦኬ አጅር አለው። ኦኬ አጅር አለው። የሆነ ርስቅ ነው አጅር አለው ይባላል። እሺ እና እንደዛ ሆኖ ቀንሽ በቃ ተረፍ ቀንሽ እና እዛ ወስዶ ከወሰደ በኋላ እሱ ርስቅ ሀጅር አለው። ሀጅር ካለው ለምን የማይሆን ነገር ባይምሮ ውስጥ እንዲቀረጽ ያደርጋል? የሆነ ነገር እያረገ ክፉ ነገር እያረገ እንዴት ሀጅር ያገኛል? ጥሩ ጥያቄ። እሺ ሚዩት አድርጊው አንዴ። መጀመሪያ ፍቅረኛ አንድ ሙስሊም ከክርስቲያን ሴት ጋር ፍቅረኛ መሆናቸው ኢቭን ከሙስሊም ጋር ፍቅረኛ የሚባል ነገር በእስልምና የለም፣ ሐራም ነው። ቀጥታ ወደ ኒካህ ነው ወደ ጋብቻ የሚመጣው እንጂ ተጀናጅነሽ ምናምን እንደዚህ ሁለት ወር አውርተሽ ፍቅረኛ ሆነሽ የለም፣ ሐራም የዝሙት መንገድ ነው፣ አይፈቀድም።
ኢቭን ከሙስሊም እንኳን ጋር ቢሆን ማለት ነው በጣም የተጠላ ነብዩ ሰለላሁ ዐለይሂ ወሰለም አደራ ያሉት ኢቭን አንድ ወንድ ሴትን በዝሙት አይን ማየት እንኳን አይፈቀድለትም። ሲያገባት ነው እሱ የምትሆነው እንጂ ከማግባቱ በፊት እሷን መንካትም አይችልም። ኢቭን አይኑን ራሱ በደንብ ማየት አይፈቀድለትም። ከባድ ነገር ነው ዝሙት በእስልምና ማለት ነው። ስለዚህ እንደዚህ ባል ነገር የለም አንደኛ። ሁለተኛ ግን አንድ ሰው እንደው በቃ አላህ ብሎለት አንዲት ሴት አስልሞ ቢያገባ አዎ አጅር አለው። እሷን በማግባቱ ብቻ ሳይሆን የትኛውን ሰው ነው ምሳሌ አንድ ሰው ሸሃዳ ታዘ አጅር አለኝ እኔ። አጅር ምንድነው? አንድ ሰው በእኔ የተነሳ ከጨለማ ወደ ብርሃን እንዲመጣ አድርጋለሁ። ስለዚህ አጅር አገኛለሁ። ግን አጅር አግኝቼም ደግሞ ኃጢአት ልሰራ እችላለሁ። ኃጢአት ልሰራ እችላለሁ። ኃጢአት ስለማያውቅ ለኃጢአቴ ተውባ እገባለሁ፣ ንስሐ እገባለሁ፣ አምላክ ይቅርታ እጠይቃለሁ እንጂ ኃጢአት ሰራ ስለዚህ አጅር አገኝም አይባልም። እንደዚህ የሚባል ነገር የለም። እሺ በእስልምና ያ ሰውዬ ሙስሊም አቆጣ ሙስሊም በማድረግ አጅር አለው። ግን አጅር እያለ ነው አንድ ሰው ኃጢአት ይሰራ ይችላል። ኃጢአት እኮ የማይሰራ የለም። ሁሉ ሰው ኃጢአት ይሰራል። ኃጢአት ሰራና አጅር የለም አይባልም። ለምን? የሙስሊሞች አምላክ አዛኝ አምላክ ነው። ስለዚህ ነገር ተውባ ንስሐ ይገባል፣ ወደ አምላኩ ይቅርታ ይጠይቃል ማለት ነው። ይሄ ነው በእስልምና ያለው። ኤኒዌይ ይበቃሻል። ዛሬ የሚጨመር ካለ ኡስታዝ ሙአዝ አቡኪ ጃ ጨምሩበት ኢንሻአላህ። ትጠይቂያለሽ ኢንሻአላህ። ኤ ላይ የሚጨመር አለ መጀመሪያ መልካም የለም። ለነበረን ቆይታ እናመሰግናለን። ተመልሶልኛል። ግን ብዙም እንትን አልልም። እኔ በኋላ የምናገረው ነገር ስላለ ወይ ነገም ልናገረው እችላለሁ። ችግር የለም። ግን እኔ በፈጣሪ አንዴ አምኜ እስከገባው ድረስ እሱ ቀን በቀን ላይ በደል እያደረሰ ተውበት ያደርጋልና እንዴት ነው ያው ሊሆን የሚችለው? እዚህ ጋር ከለላው እስልምና ነው። እኔ በራሴ የደረሰውን ነው ጌታ፣ እኔ አልደብቅም። በራሴ የደረሰውን ነው የምናገረው ማለት ነው። ምክንያቱም ምንም መፍትሄ የሸሪዓንትን ምንም መፍትሄ መውሰድ፣ ምክንያቱም እነሱ የሚናገሩት አንቺስ ቅድም ደረሰብሽ አንቺ ላይ ደረሰው የቅድሙ ነገር የቱ ነገር ቅድም ያወራሽው እንደዚህ ፈትቼ ምናምን ያልሽው? ኦኬ በጓደኞቼ ያልኩት የጓደኞቼ የራሳችን ጓደኞች ያንቺ የትኛው ነው? ያንቺ የትኛው ነው? በእኔ ደረሰሽ ምንድን ነው ባንቺ የደረሰው? በእኔ ደረሰውማ ያው ሰው አይደለክ እንደ ሰው ትጋባለህ፣ ትዋለዳለህ፣ ተገናኝተህ ትጋባለህ። ከገባክ በኋላ ደግሞ ለህይወት ሲባል አምነክበትም ትቀበላለህ፣ ፈጣሪክን ትቀበላለህ። ግን በዛ በተቀበልኩ ሰዓት እኔ ተማርኩት ለሙስሊም ጥላቻ እንዲኖረኝ ነው። ለዛም ነው ማወቅ የፈለኩት አሁን ማለት ነው ስለ ሙስሊም ስለ ቁርአን። ምክንያቱም በገባውበት ሰዓት ያስተማረኝ የለም። የተማርኩት መጥፎ እንትን ነው የተማርኩት። ክብር ለሴት ልጅ ክብር አለመኖሩን በሸሪዓው መንገድ ተሄዶ ትክክለኛ መፍትሄ እንደማይገኝ እንትን ያልኩት የተማርኩት የምሬን ነው። ጌታ እንትን እያልኩ አይደለም። እና ብዙ ነገር ነው እንትን ያልኩትና ከዛ ቀጥሎ ኡስታዝ ነው። አንቺ ኢስላምን አይደለም ያወቅሽው፣ ባልሽን ነበር ኢስላም መስሎሽ የነበረው ማለት ነው። ባልሽን ኢስላም አድርገሽዋል። ለባልሽ ኢስላም አይደለም ባሌን አይደለም። አንዴ ምክንያቱም ከሁሌ ከለላ ሸሪዓን ስለሚያደርግ እኮ ነው። አንዴ እያልኩሽ ነው ስታወሪ ነበር አይደለም? ባልሽን ኢስላም አድርገሽዋል። እንኳን ባልሽ ቀርቶ ምንም ያህል ዲነል ኢስላምን ያወቀ ምን ያህል ዕውቀት አለው ሰውየው? ዓሊም ነው። ዲነል ኢስላም ምን ያህል ነው የሚያውቀው? ያውቃል። ምንም እንትን ያውቃል። ሁሉንም ነገር ያውቃል በእርግጠኝነት። ዓሊም የነበረ ሰው እንዲህ አይነት ህይወት ውስጥም አይገባም ሲጀመር ከስር መሰረቱ ማለት ነው። ከካፊር ጋር በነገራችን ላይ ይሄን ነገር ከስራ አስምሬ ነው የምነግራችሁ። ወንድምና እህቶች ከስራ ተቀምጣችሁ አዳምጡኝ። ያለው ነገር ሐቂቃው አብዛኛውን ጊዜ ከካፊር ጋር የሚጋቡ ሰዎች ከመጋባታቸው በፊት ሌላ ዓለም ውስጥ ገብተው ነው፣ ሌላ ሐራም ውስጥ ተዘፍቀው ነው። እዚያ ደረጃ ላይ የሚያደርስ ነገር ደግሞ የለም በእኛ በኢስላም። ስለዚህ አሁን አንቺ ያነሳሽው ነገር አለ። የመንገዱ መነሻ ሐራም ነበር ሲጀመር ከስር መሰረቱ። ከሷ ጋር ሲገናኙም እንትን ሲሉም በሐራም ነበር የጀመረው። በዚያው በሐራሙ ቀጠለበት። ሰውየው ኢስላም አይወክልም። ፈጣሪ ነው የሚወስንልክ።
እንዴት ታውቃለህ? ከማን ጋር ይሁን ከማን ጋር እንዴት የምታውቀው ነገር? አንተ መጠቀህ እኮ አይደለም ከፈጣሪ ተሰጠክ ነው። አይደለም እየነገርኩሽ እኮ ነው። በነገራችን ላይ እኔ እየተናገርኩ ያለሁት የግለሰቡን ጉዳይ ነው። አንድ ግለሰብ ምንም ነገር ቢያደርግ ከኢስላም ጋር ምንም ግንኙነት አንቺ የምታውቂው ኢስላምን አይደለም ባልሽን ነው የምታውቂው፣ ወይ ደግሞ የዚያኔ ያገባሽውን ሰውዬ ብቻ ነው የምታውቂው። ደግሞ ተግባሩን ነው የማውቀው ተግባሩን ነው የማውቀው። እንደዛ ካልቃውን አንተ በምትለው መሰረት ያንን ተግባር ኢስላም አታድርጊያ። ታዲያ ተግባሩን ኢስላም አታድርጊያ። ኢስላም አይደለም ተግባሩ፣ የሰውየው ተግባር ነው። እሱ ነው የሚጠየቅበት። እኛ አይመለከተንም። ያንን ስትጠይቅ እዚህ ጋር መተሽ ስትጠይቅ፣ በነገራችን ላይ የዒምራን ቤት ከሌሎች ቤቶችም የሚለይበት ዒምራን ብቻ አይደለም፣ የንጽጽር ወንድሞቻችን ቤት ከሌሎች ቤቶች የሚለይበት መጥቶ ስለ ሰው ጉዳይ የሚነገርበት ቦታ አይደለም። ስለ ጥቅስ ነው የምናወራው። ማስረጃ ታቀርቢያለሽ፣ ማስረጃ ይቀርብልሻል። በማስረጃ ነው የምናወራው። የሆነ ጊዜ እንደዚህ ደርሶብኝ፣ የሆነ ጊዜ እንደዛ አድርጎኝ፣ የሆነ ጊዜ እንደዚህ ሆኜ አይሰራም። እዚህ ቤት የሚሰራው ምንድነው? ማስረጃ ታመጫለሽ፣ በማስረጃ ይመለስልሻል። ማስረጃ የለሽም፣ የዚያኔ አንቺን አግብቶሽ የነበረው ሰው ውሸታም ነበር ወይ ደግሞ ትክክለኛ ኢስላም ውስጥ አልነበረም። አለቀ خلاص። ያው ነው ያለው ነገር። ይወፈዳ ኡስታዝ በደንብ አዳምጪኝ እሺ። አሁን የምለውን ነገር ኡስታዝ በደንብ ተጽፎሻል። ጀዛከላሁ ኡስታዝና ግን ለመጨመር ያክል በደንብ አዳምጪኝ። ያ ባልሽ ያደረገብሽ ነገር በሙሉ እሱ ራሱ የሚጠይቅበት ነገር በድሎሽ ከሆነ እውነት አንቺን በድሎሽ ከሆነ በዚህ ምድር በደሉ አላህ ይሰጠዋል ለበደሉ። እንደው በዚህ ምድር እንኳን ለበደልሽ ነገር ካላገኘ የትንሳኤ ቀን አላህ Subhanahu Wa Ta'ala ያንን በደል እንመልስ ያደርግሽ አላህ መስሎኝ ያገሽና ማለት ይሄ ነገር መጀመሪያ አወቂ። ሁለተኛ ደግሞ እስልምናን በሰው አለኪ። አሁን አንቺ ችግር በቃ ያሰው ይበድልሻል፣ ስለዚህ ያሰው እስልምና አይደለም አይደለም። በሸሪዓ ተገናገሽ። በሸሪዓ ምን ተገናገሽ? ጥቀሽልኝ። በሸሪዓ ምን ተገናገሽ ይችላል? ኦኬ ምን አደረገ በሸሪዓ? ፍቺ ደግሞ ከሆነ ፍቺ ላይ መጣላ ኢንሻአላህ። እንደዛ ጠይቆሽ ከሆነ የለም እንደዛ በእስልምና መህርን የሚጠየቀው እንጂ ንብረት አታምጪ የሚባል ነገር የለም። እንደዛ ተፈርደው ከሆነ ራሱ የተፈረደበት ነገር መታየት አለበት። በትክክል አልተፈረደ ወይ መደም መመርመር ላይ የተፈረደበት ሪዝን መደም መታወቅም አለበት ማለት ነው። ስለዚህ ይህ ስታውሪ ከዚህ በኋላ ያነሰው እርሹ በቃ እስልምና አይደለም፣ አንቺ እስልምና አላወቅሽው። ስለዚህ ከመጀመሪያው ጀምረሽ እስልምናን ለመማር ሞክሪ። ቁርአን አንብቢ፣ ጥያቄዎችን ጠይቂ። እሺ ለምን ያ ሰውዬ ሲያደርግሽ የነበረው ነገር ሙሉ ለዛ ነው እየጠየቅኩ ያለሁት። ቁርአን ማንበብ በቀደም ብዬካለሁ፣ ማንበብ ፈልጋለሁ። በጣም ውስጤ ቁስል አለ። ምክንያቱም እዚህ ጋር እስልምና ነው እየተባለ ያለው። ኦኬ እስልምና ግለሰብ አያውቅም ተባለ አይደለ? ሼኪዎች አያውቁም እንዴ? ኢማሞች አያውቁም እንዴ? ምሳሌ ምን ፈረዱ? ምን ፈረዱ? ምሳሌ ምን አደረጉሽ አንቺ ሼኮቹ? በሸሪያ ወንድ ልጅ ባል ሴትን በቃ እንደፈለገ እንዲያረግ እንደፈለገ ማለት ነው። እኔ ለሱ አልተፈቀደለትም ማለት ነው። እንደዛ የሚለው ማን ነው? እንደዛ ብሎ ነገርሽ? እኔ እኮ ከሚነገረኝ ሰው አሁን አንተ ከሚነገር ከአንጻር ነው አይደል የሆነ ነገር የምትቀበለው። እኔ አላውቅም። የተማርኩት ሰውየው ይሳሳት ይችላል። እህቴ ሰውየው ይሳሳታል። ሰው እኮ ፍጹም አይደለም። ወንድ ልጅ የፈለገው ማድረግ ይችላል የተባለሽ ማን ነው? እንደዛ ያለሽ ከየት ነው ያመጣሽው? ምን አልከኝ? የትኛው ሼክ ነው የፈለገውን ነገር ሊያደርግሽ ይችላል ያለሽ? እሺ አንዴ መልስልካለሁ። እየሰማሁህ ነው፣ ንገረኝ በስርዓት። በቃ ኢንሻአላህ ካልተመቸሽ ነገር የለም በሰፊው እናወራበታለን። ግን አደራ የምልሽ ነገር ሰዎችን ሳማት ያለብሽ እስልምና ምን ያዛል ነው። እሺ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ላ ተክረሁል በናት ፈኢነሁነ ልሙአኒሳቱ ጋሊያት አሉ። ሴቶችን አትጥሏቸው እነሱ እንቁዎች ናቸው አሉ። ቀጥሎ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኡሲኩም ፊኒሳኢ ኸይራ፣ ወንዶች ሆይ አደራ በሴቶች ጉዳይ እመክራቸዋለሁ። ኢስተውሱ ቢኒሳኢ ኸይራ፣ ሴቶችን ተንከባከቡ አሉ። ፈኢነኩም አኸዝቱም ነገር ይቀጥላሉ። በአላህ ሐቅ ወስዳቸዋል። ስለዚህ ሐቃቸውን ጠብቁ፣ ተንከባከቧቸው፣ ከለበሳችኋቸው አልብሷቸው፣ ከበላችሁ አብሏቸው ብሎ አስቀምጠዋል። ይሄ ነው እስልምና። ከዚህ ውጭ ያ ነገር አድርጎሽ ከሆነ ያ ነገር በደንብ መታየትም አለበት። ሰውም ኢቭን እንኳን ሼክ እንኳን ብታያቸው ይሳሳታሉ፣ ፍጹም አይደሉም። እኔ መሳሳት ሁሉ ሰው እኮ ይሳሳታል አይደል እንዴ? ስለዚህ ዋናው ግን መጽሐፉ ምን ላይ የሚለው ነገር በደንብ መርምሪ። በጣም ደክሞኛል፣ ሰዓቱም ስለሄደ ኢንሻአላህ ነገ እንገናኝ። እሺ ነገ ነኝ። ኧረ እኔ ልጠይቅ አንድ ጥያቄ ወንድም። ጠይቂ፣ አንቺ ተቀጣያለሽ። ችግር የለም እንድላለሁ ማለት እኔ ልጠይቀኝ ሳይሆን ግን ልጠይቅ ነው የመጣሁት። እኔ አላውቅም። አታስቢ፣ ጠይቂሽ። እሺ እኛ ማለት እኔ ለምሳሌ ክርስቲያን ነኝ፣ ግን እኔ አላወቅኩም ማለት ሙሉ ክርስቲያንን አይወክልም።
አሁን ጠይቄ የመጣ ጥያቄ ምንድነው? እኛ የምናመልከው አምላክ በእናንተ ነብይ ነው ወይስ ምንድን ብላችሁ ነው የምታምኑት? እናንተ የምታመልኩት አካል መጀመሪያ ምንነቱ ሰው ነው። ምን አይነት ነው ከተባለ ስሙ ኢየሱስ ነው። ምን አይነት ነው? ረጅም ነው፣ ወንድ ነው፣ 30 ዓመቱ ነው። ምንድነው? ነብይ ነው፣ የአላህ ባሪያ ነው፣ የአላህ መልእክተኛ ነው። ከማርያም የተገኘ የተፈጠረ ነው። እሺ የአላህ መልእክተኛ የሆነው ማለት በምን ምክንያት ነው? ማርያም ለምሳሌ በእናንተ እንደምታመልኩት ማለት እንደምታምኑት ማርያም ኢየሱስ ክርስቶስን ስትወልድ ከወንድ ጋር ግንኙነት አድርጋ ነው ብላችሁ ነው ወይስ በድንግልና ነው የወለደችው ብላችሁ? በድንግልና አልወለደችም። አንድ ሰው ከወለደ በኋላ ድንግል አይባልም። ድንግል ማለት ያ ታውቂያለሽ ምን እንደሆነ እንትን ላይ ያለ ነገር ነው አይደለ? ከወለደች በኋላ ድንግል ልትሆን አትችልም። ግን ደግሞ ስትጸንስ የጸነሰችው ከወንድ ጋር ሳትገናኝ ድንግል ነው የጸነሰችው። አምላክ አላህ ሱብሓነሁ ወተዓላ ካለ ወንድ ግንኙነት ኢሳን ፈጠረ። አደምን ካለ አባትና ካለ እናት እንደፈጠረ ሁሉ ሔዋንን ከአባት ብቻ እንደፈጠረ ሁሉ ኢየሱስን ደግሞ ከእናት ብቻ ፈጠረው። አላህ የፈለገው መፍጠር ይችላል። ዋናው ግን ኢየሱስ ፍጡር ነው። እናቱ ማህፀን ውስጥ ተፈጥሮ አድጎ ይወጣ ልጅ ነው። ችግር የለም። እሺ ማለት እኔ እኮ አሁን ነብይ ነው ብላችሁ የምታምኑት ከሆነ ለምሳሌ እኛ ከመጣን እሱ ከተወለደ ወይም ከመሞት ወይም ከመሰቀሉ በፊት ነብይ አድርጎት ወይም በክብር እንዲወለድ ከፈለገ ለምን እኛ እሱን እንድናምን አረገ? ማለት በእናንተ ቤት ስታስቡት ማለት ነው። ለምንስ እናንተ ክርስቲያን ሆናችሁ የምትሉ ከሆነ ነብይ ነው የምትሉት፣ እኛ ደግሞ አምላካችን ብለን የምናመልከው ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን እኛ ተከተል ነው ማለት በምን ምክንያት ግልጽ አድርግልኝ። ማለት እኔ ጥያቄ ላላስረዳ እችላለሁ፣ ምክንያቱም አልችልበትም መጠየቅ። መጀመሪያ ድል አዳምጪኝ በደንብ። መጽሐፍ ቅዱስ ላይም ኢየሱስ ነብይ ነው። ኢየሱስ በዮሐንስ ወንጌል ላይ ምን አለ? ነብይ ነኝ አለ። ቀጥሎ ትንቢተ ኢሳይያስ ምዕራፍ 42 ላይ ኢየሱስ ባሪያ ተብሏል በመጽሐፍ ቅዱስ መሰረት። ኢቭን ደግሞ ፍጡር ተብሏል። ትንቢተ ኢሳይያስ ላይ እግዚአብሔር ፈጠረኝ ብሏል። እግዚአብሔር ፈጠረኝ ብሏል። ስለዚህ ፍጡር እንደሆነ ባሪያ እንደሆነ ቁርአን ላይ ብቻ ሳይሆን እናንተ መጽሐፍም ላይ አለ። ይገርምሻል፣ ኢየሱስ በህይወት እያለ አንድም ቀን አምላኬን ብሎ አያውቅም፣ አምልኮኝ ብሎ አያውቅም። እሱ ግን እየሰገደ አምላኬ አምላኬ ያለቅስ ነበር። በቃ ለይቱ ሙሉ ቁጭ ብሎ ያለቅሳል። በቃ አምላኬ አምላኬ እያለ በቃ ስብከቱ ምንድነው? አምላክ ነው። በቃ ስብከቱ ራሱ ቁጭ ብሎ ያለቅሳል። በቃ ሐራሰት ያለቅ አምላክ ይላል። ቀጥሎ ምን አለ ኢየሱስ? እስራኤል ሆይ ስሙ ፊተኛነቱ እስራኤል ሆይ ስሙ አምላካችን አንድ ነው አለ ኢየሱስ። ምን አላቸው? አምላካቸው አንድ ነው አላቸው። ይሄን የሰበከው ኢየሱስ። ከዛ ኢየሱስ ካረገ በኋላ ምን ተፈጠረ? ሰዎቹ ምን አሉ? ይሄማ አምላክ ነው ሰው አይደለም አሉ። ከዛ ተጣሉ፣ እርስ በርሳቸው ተጣሉ፣ ተከራከሩ። ከዛ ምን አሸነፈ? ተከራክረው ኢየሱስ አምላክ ነው አጸደቁ። ማን? ሰዎች ነው። ከኢየሱስ በኋላ ሐዋርያትም አምላክ ነው አላሉም፣ ኢየሱስም አምላክ ነኝ አላለም። ስለዚህ ክርስትና የእናንተ እምነት የመጣው ከጊዜ በኋላ ነው። ለምን አመንበካችን? ቄሶቹ ስለሸወዱሽ አመንሽበት። ምሳሌ ሂንዱይዝም ጣዖት አምላኪዎች ሂንዱይዝሞቹ ቄሶቹ ሸውዷቸው ያምናሉ። በህንድ ጣዖት በላም ያምናሉ፣ ላም አምላክ ነው ብለው ያምናሉ። እናንተን ደግሞ ሰው አምላክ ነው ብላችሁ ቄሶቹ ስለነገሯችሁ ታምናላችሁ። ግን ኢየሱስ እግዚአብሔር መጽሐፍ ቅዱስ ላይ ምን አለ? እኔ አምላክ ነኝ እንጂ ሰው አይደለሁም አለ። እግዚአብሔር ምን አለ? እኔ አምላክ ነኝ እንጂ ሰው አይደለሁም አለ። ኢየሱስ ደግሞ የሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ ምንድነው? ወንድ ልጅ ነው። መልአኩ መጥቶ ምን አላት? እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ኢየሱስ ወንድ ልጅ ነው። ስለዚህ አንቺ ያንን ወንድ ልጅ ታመልኪያለሽ። ይሄን እንድታመልኪ ደግሞ ያደረገሽ ማን ነው? ከጊዜ በኋላ የመጡ ቄሶች ናቸው። ስለዚህ የቤት ስራ መሆን ያለበት ምንድነው ወገናችን? የትኛው ቦታ ላይ ነው ኢየሱስ አምላክ ነኝ ያለው? የት ቦታ ላይ አምልኩኝ አለ ብለሽ ጠይቂያቸው። ግልጽ ነው ማለት ኢየሱስ ክርስቶስ ከመወለዱ በፊትም እኮ ያመልኩታል። ለምሳሌ እናቱ፣ ሁሉም ያመልኩታል፣ ይሰበካል። አንድ ማስረጃ ኢየሱስ የተመለከበት አንድ ማስረጃ። እሺ ለምሳሌ ማለት እንዴት ገብርኤል ማርያምን አበሰራት? እንደዛ ከሆነ እሱ ብስራት ነው። መላኮች እኮ ኢቭን ዳንኤል አበስሯታል፣ ለይስሐቅ አበስሯል፣ ለአብርሃም አበስሯል። መልአክ እየመጣ ለሰዎች ያበስራል። አላበሰረም እንዴ? ምሳሌ መልአክ መጥቶ ለአብርሃም ምን አለው? እነሆ ትወልዳለህ አለው አይደል እንዴ? አበስሮታል እኮ አበሰሩ ለአብርሃም። ቁርአን ላይ አምላክ ምን አለ? ወበሸርናሁ በይስሐቅ አለ። በይስሐቅ እኮ አበሰር ነው አለ። ስለዚህ መበሰሩ አይግረምሽ። ግን ዋናው የዮሐንስ ወንጌል ምዕራፍ 7 ላይ ምን አለ? ምዕራፍ 10 ላይ ሶሪ አይደለም ምዕራፍ 4 ላይ ምን አለ?
እነሆ መዳን ከአይሁድ ነውና ለምናውቀው እንሰግዳለን አለ። እንሰግዳለን። ስለዚህ ኢየሱስ ለአምላኩ ይሰግዳል። ኢቭን ሌሊቱን ሙሉ በግንባሩ እየወደቀ ይጸልይ ነበር። ኢየሱስ አምላኩን ያመልክ ነበር። ይሄን ያጂ ብስራቱ ደግሞ ከሆነ አምላክ አላህ ሱብሓነሁ ወተዓላ ያበሰረው በምንድነው? በባሪያ በሆነው በኢሳ አለይሂ ሰላም ያበሰረው። መበሰረም ደግሞ በሱ አልተጀመረም። አላህ ብዙ ሰዎችን አብስሯል። እሺ ማለት ከወደኔ ያለውን ምንም ነገር ስለማላቅ ይሄን ብዬ ላስረዳቸው አልችልም። እኔ ልጠይቅ ወይም ለማወቅ ነው የመጣሁት። የኔ ጥያቄ ምንድነው? አላህ ኢየሱስ ክርስቶስን ለምሳሌ ነብይ ነው ብሎ በንጽህና ካስወለደው ታዲያ ለምን እኛ በሱ አልተመራንም? ማለት ከፈጣሪ እኮ ስህተተኛ ነብይ ወይም ስህተተኛ መልአክ አይላክም ማለት ከገባህ ማለት ነው። አላህ ማለት ደግሞ ኢየሱስ ክርስቶስ ነብይ ነው ብላችሁ የምታምኑ ከሆነ እናንተ እንዴት እኛ ልንከተለው ቻልን? ፈጣሪ ለምን ሰውን የሚጎዳ ነገር ላከ? ለምሳሌ ኢየሱስ ክርስቶስ በእናንተ አመለካችሁትኝ ለምን የምትሉ ከሆነ እሺ አላህ ሲልከው እኛን ብቻ እንዲሰብክ ለምን አድርጎ አላከውም? ትክክለኛ ከሆነ ማለት ነው። ይገርምሻል። አላህ እኮ የላከው ትክክለኛ መልእክተኛ ነበር። መልእክተኛው መጥቶ እኮ መሳሻለ ኢየሱስ መጥቶ ምን አለ? እስራኤል ሆይ ስማ አምላካችን እግዚአብሔር አንድ ነው አለ ኢየሱስ። ቀጥሎ ምን አለ? እኛ ለአምላካችን እንሰግዳለን አለ ኢየሱስ። ቀጥሎ ምን አለ? አምላኬ ስለምን ተውከኝ አለ። አምላክ አለኝ አለ። ቀጥሎ እኔ ከራሴ አንዳች ማድረግ አልችልም እንደሰማው ፈርዳለሁ አለ። የላከኝ አብ ከሁሉ ይበልጣል አለ። ወንጌል ላይ ቁርአን ላይ ምን አለ? ቃለ ኢኒ አብዱላህ እኔ የአላህ ባሪያ ነኝ አለ። ስለዚህ ኢሳ አለይሂ ሰላም መጥቶ ያስተማረው እስልምናን ትክክለኛውን መንገድ ነው። አንቺ ያልሽው ትክክል የሚሆነው ምን ቢሆን ኢየሱስ መጥቶ እኔ አምላክ ነኝ ብሎ ቢሆን ትክክል ትሆኝ ነበር። ግን ብሎ አያውቅም። ይገርምሻል። ጠይቂያቸው ቄሶችን ሄደሽ የለም ወላሂ የለም። የትኛው መጽሐፍ ቅዱስ ብትከፍቺ ኢየሱስ አምላክ ነኝ ብሎ አያውቅም። ሰዎችም አምልከውት አያውቁም። ታዲያ ይህ አስተምሮ ከየት መጣ ካልሽኝ ደግሜ ቅድም ነግሬሻለሁኝ። ቄሶቹ ናቸው ያመጡት። ኢየሱስ ካረገ በኋላ የመጡ ቄሶች ኢየሱስ አምላክ ነው ብሎ ህዝቦቹን አጭበረበሩ፣ ሰዎችን አታለሉ። ለዛ ነው አላህ ሱብሓነሁ ወተዓላ ቀጥሎ ከነብዩ ኢየሱስ በኋላ ነብዩ መሐመድን የላከው። ምሳሌ አቀረብኩ። ምሳሌ እኮ አይሁድ ህንዳውያን ምሳሌ መጀመሪያ አንድ አምላክ አለ ይሉ ነበረ እንደ ሙስሊሞች። በኋላ ግን ጀመሩ ላም አምላክ ነው፣ ሶስት አምላክ አለ ማለት ጀመሩ ህንዶች። ይሄን ማን ያመጣ? ቄሶቹ ምን አሉ? ላም አምላክ ነው። አሁን ደስ ላም ይመለካል። በእነሱ ላም መግደል አይፈቀድም። ስለዚህ እናንተም ደግሞ እንደነሱ ቄሶቹ ሸወዳችሁና ኢየሱስ አምላክ ነው አላችሁ። ግን መጽሐፍ ቅዱሳችሁ ላይ ቢሆን እንኳን ኢየሱስ አምላክ ነኝ ብሎ አያውቅም፣ ተመልኮም አያውቅም። መፍሁም ግልጽ ነው። እሺ ያኔ እየሰማሁ ነውና ታዲያ እንዴት ማለት ስለገባኝ ነው። አይ ከዚህ በኋላ በጣም እንቅልፍ የመጣ ደከመኝ። ጃለ ረጃቢር ልደውልለት። ጠብቁት። አካባቢው ገስት ያሉትን ሙሉ ፎሎ አድርጉ። እሺ ይገርማችኋል። ከትናንት ወደ ጀምሮ እንቅልፍ ተዘብቶብኛል። ምንም እንቅልፍ እየተኛው አይደለምና ጃ ሰላም አለይኩም። በቃ ጃቢር አለ። ጃቢር ያወራሻል። እኔ ተንግቻለሁ። እንግዲህ አለ ይሆናችሁ። በቃ ሰላም አለይኩም ሻጃ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ያ ጀማ? ሁላችሁንም ሰላም አለይኩም ብያለሁ። እንዴት ናችሁ? አማን ነው ብያለሁ። እሺ ማን ነበርሽ? ወዲህ ከህይወት ማለት ትችላለች፣ ችግር የለም። እሺ ስምሽ ማን ነው?
ህይወት። እሺ ህይወት እንዴት ነሽ? ምን እንታዘዝ? እግዚአብሔር ይመስገን ደህና ነኝ። ያው ጥያቄ ምንድን ነው? ኢየሱስ ክርስቶስ እናንተ ነብይ ነው የምትሉት ከሆነ ነብይ ማለት ስህተተኛ ነብይ ከፈጣሪ አይላክም። ስለዚህ እንዴት ነብይ ነው ብላችሁ ወይም አላህ ትክክለኛ ፈጣሪ ከሆነ እንዴት ነብይ ነው አላችሁት? ሲቀጥል ማለት ፈጣሪ የበፊት የሚመጣውንም የሚያውቁንም የሚያውቅ ነው ማለት እንደ ሰው አይደለም። ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ ከማርያም በንጽህና ከተወለደ በኋላ ለምሳሌ አሁን ወደ አምላኬና ወደ አምላካችሁ የሚል ጥቅስ አለ ይመስለኛል። እሱ በስጋ ስለተገለጠ አዎ ስጋዊ አነጋገር ነው እንጂ ትክክለኛ አምልኮዊ አነጋገር አይደለም ያውቃል። ግን እኔ ጥያቄ ምንድነው ከእናንተ ለምን ስህተተኛ ከሆነ ለምን ከእናንተ አላህ ተላከ ነው ማለት ግልጽ ላይሆንልህ ይችላል የሚጠይቅ ግን ለምን ፈጣሪ ትክክለኛና የፊተኛውን የሚያውቅ ስለሆነ በንጽህና ከተወለደ በኋላ ጌታችን ለምሳሌ የኛ አምላክ እንዴት ነብይ ነው ብላችሁ እናንተ ልታምኑ ቻላችሁ? ማለት እንዴት ነብይ ነው ትላላችሁ? ለምሳሌ ነብይ ነው የሚባለው አንድ ሰው ወይም አንድ ነብይ ዘለቄታዊ ወይም ለሰው የሆነ ጥሩ ምግባር ሲኖረው ነው አይደለ? በእናንተ አሁን ኢየሱስ ክርስቶስን ምክንያቱም እኛ ምንነዋል ከወዲሁ ማለት ነው። እኛ ስናምነው ደግሞ ፈጣሪ ነው ብለን ነው የምናምነው። ኮሜንቶች ተረጋጉ፣ ውጭ ምናምን አትበሉኝ። በጌታ ልጠይቅ ለውቅን የመጣሁትን ሲያስጠሉ ያቸውና እንትን በይ። አሁን ማብራሪያ ሲሆን ጥያቄሽን ጠይቂና፣ እሺ ጥያቄሽ ምን እንደሆነ ላስረዳሽ። እኔ አንደኛ ነገር አንቺ ጥያቄ ሆነብሽ ማለት ነው። ነቢዩ መሐመድ እና ኢየሱስ አንደኛ በስነ ምግባር አይገናኙም። ይሄ ልታወዳደር የፈለግሽው ነገር ማለት ነው። እና ሁለተኛ ነገር ደግሞ እንዴት ነው ነቢዩ መሐመድ ከፈጣሪ የተላኩ ነቢይ ናቸው ምናምን የሚል ጥያቄ ነው የተፈጠረብሻል። ሌላ ጥያቄ አለሽ? ከዚህ ሌላ ህይወት በጣም እያወራ ነበርና ጥያቄ ከነቢዩ መሐመድ ጋር የሚገናኝ ሳይሆን ፈጣሪ ትክክለኛና ለዘላቂነት ያለውን ወይም ለህዝብ የሚጠቅመውን ነብይ ያውቃል። ለምሳሌ ኢየሱስ ክርስቶስ በንጽህና ከተወለደ በኋላ ሰው እንዲያመልከው አሁን ለምሳሌ ተሰቀለ ብለን እኛ ስናምን አላህ ለኛ የሚጠቅመንን ነገር የሚያውቅ ከሆነ እንዴት ነብይ አድርገው ላከው? ምክንያቱም ነብይ ብላችሁ እያመናችሁት ነው። እኛ ደግሞ ፈጣሪ ነው እያልን ነው። ፈጣሪ ማለት ደግሞ ለሰው ልጅ የሚጠቅመውን ነገር የሚልክና የሚያውቅ ነው። መልአክ የሚላቂነት ያለው ነው እንጂ ከወዲሁ የሚቋረጥ አይደለም። ለምሳሌ ነብይ ነው ብለን እኛ ብናምን እሺ ለምን እኛ መለክ ነው? እኛ በግድ አይደለም እያመለክን ያለ ነው ማለት ስላስተማሩን ብቻም ሳይሆን ኖርማሊ ፈጣሪ ነው ተብሎ የሚመለክ አምላክ እንዴት ነብይ ይባላል? በእናንተ ማለት እኛ ጋር ከክርስትና ጋር እያያዝኩት ሳይሆን እኛ የምናመልከው እኮ አጭሩ ነገር አምላክ ስለማይላክ ነው ኢየሱስን የማናመልከው። እናንተ ለምን እንደምታመልኩት አምላክ ይላካል ብለሽ ታምኛለሽ አንቺ? እዚህ ጋር እኛን የሚያስተን ከሆነ ለምንስ በእናንተ ነብይ ሆነ ለማለት ፈልገን ማለት ነው። በእኛ አንደኛ ነብይ የሆነው ብዙ ምክንያቶችን ቢኖር ኢየሱስ እኛ አምላክ አይደለም ነብይ ነው የምንለው አምላክ ስለማይላክ ነው። አምላክ ይላካል አይላክም አውቃል እኮ። ማይላክ ከሆነ ኢየሱስ አምላክ ከሆነ ታዲያ እንዴት ተልኮ ይመጣል? እንዴ ፈጣሪ ምን ይሳነዋል? ሁሉን የማድረግ እኮ ችሎታ አለው። እኛ በሱ ስር ነን እንጂ ፈጣሪ በእኛ ላይ የፈለገውን ማድረግ ይችላል። ኦኬ ፈጣሪ አንቺን ቆይ አንዴ ሀሳቤን ልጨርስ። ህይወት አንዴ ቆይ ሀሳቤን ይጨርስኩ። ለእሷ ልመልስለታ ከተቀጠያለሽ ኤንድ ኢ እግዚአብሔር ሁሉ የማይሳነው እኮ አንቺን ወርዶ ማግባት ይችላል ወንድ ሆኖ ምን አልከኝ? አንቺን ወርዶ ማግባት ይችላል። ከዛ ከአንቺ ጋር ልጆች ወልዶ ምናምን ቤተሰብ መስርቶ መኖር ይችላል ፈጣሪ? አይችልም።
በፈለገው አይነት መንገድ መገለጽ ቆይ ህይወት አንዴ በፈለገው መንገድ እኮ መገለጽ ይችላል። እሱ እኮ ፈጣሪ ነው። ምንም እንዴ ምድር እንኳን ሰማይ እንትን ብሎ እኮ እሱ ፈጠረን አይደል? እሱ እስከፈጠረን ድረስ እሱ በእኛ ላይ ምንም ማድረግ ምንም ማድረግ አለው፣ ችሎታ አለው። ምንም ያደርጋል። እዚህ ጋር የኔን ነፍስ ነጥቆ መልሶ የመስጠት ችሎታ አለው ፈጣሪ። ምን ይሳነው? እኛን እኮ ፍጥሮቹን ፈጥሮናል። ከሱ ውጭ የፈጠረን አለ እንዴ? ኧረ እኔ እሱን አይደለም የጠየኩሽ። እኔ እግዚአብሔር ወደ ምድር ሰው ሆኖ ወርዶ ከአንቺ ጋር ተጋብቶ ልጆችን ወልዶ ከአንቺ ጋር አብሮ መኖር ይችላል ወይ? ከኔ ጋር አብሮ መኖር? ይሄ እኮ ያንተ ጥያቄ፣ ያንተ አይምሮክ የሰጠ ጥያቄ ነው። እሱ ምንም እኔ በሙሉ እኮ ነገርኩ። ምንም የማድረግ ችሎታ አለው። ይሄን ይችላል። በቃ ጠቀለልኩልህ እኮ እሱ ምንም የማድረግ መብት አለው በእኔ ላይ በህይወቴ ላይ። አንዴ ማለት ነው አንቺ የሚጠይቅሽ ጥያቄ ለአንቺ ግልጽ ላይሆንልሽ ይችላል። ፈጣሪ ማግባትም መውለድም አይችልም፣ በስጋ ግን ተገልጧል። እኛ ፈጣሪ እኮ ተወለደ የምንለው በስጋ ተገለጠ እንጂ ይችላል እያለች ነው። ከዛ አንቺ እሷ ደግሞ ችሎታ አለው ማለት ችሎታ ሊኖረው ይችላል፣ ግን አይፈልግም። ኖርማሊ እንዴት ፈጣሪ ያገባል እኮ? አግብቶ ለዞም ከእሷ ጋር ልጅ ወልዶ እንዴት ነው ቤተሰብ መስርቶ የሚኖረው? ይህ ከባድ ነው በጣም። እሷ ደግሞ ይችላል አይሳነውም እያለች ነው። ህይወት ምን ትያታለሽ እኮ? አንተም እኮ እንደዛ ነው። ፈጣሪ ወልዶ እንትን ማድረግ አይችልም እያልክ እኮ ነው። መላክ እንደ ልጅ ተወልዶ እያለች ነው። እኔ መልሴን እንመልስላቸዋለሁ፣ ግን እስኪ ተግባቡ። አሁን ህይወት አይቻልም አይችልም እያለች ነው። አንቺ ይችላል እያልሽ ነው። እና ተስማሙና እንቀጥል። አንቺ ጋር ለስማማና ጥያቄ እንዲመለስ ፈልገው ማለት ነው። ለአንቺ ማስረዳት ነገር ቢኖር አስረጃት፣ ለእሷ ተነጋገሩ። አንቺ ይችላል እያልሽ ነው። እሷ ያለችው ችሎታውንና ምንም አይሳነውም እያልኩ ነው እኔ። ያ እሷ ያለችው አይሳነውም ነው፣ ግን ማግባት አይችልም። ኖርማሊ ያገባልም ይወልዳን ብለን አናምን። ተወለደ እንጂ ተፈጠረ ብለን አናምን እኛ ድጋሚ ማለት አንቺ ያልሽው አይሳነውም ስትል እሱ መውለድ ይችላል እያለች ነው እያለ ነው። መውለድ ይችላል እንደው ማግባት ይችላል ካልሽ ደግሞ እኔ አላውቅም። እኔ ማመልከው አምላክ ይወልዳል ያገባል አይደለም። እሱ ምንም የማረምቅ አይሳነውም። እኔ እኮ በራሴ በህይወቴ እኔ የኔን እንትን እዚህ ጋር ህይወቴን ነጥቆ ሊመልስልኝ ይችላል። ምክንያቱም ምንም አይሳነውም። ምንም ማረጋ ያገባል ይወልዳል እያልኩ አይደለም። እሱ ለእኛ ሲያስል ክርስቶስን ላከ፣ ወደ ምድር ላከ። እሱን እኛ እንዳምል። ምክንያቱም ከሱ ነው የመጣው። ከሱ ወይ ማርያም አግብታ ትዳር ይዛ አይደለም የወለደችው። በዛ ልዩ ፍጥረት ነው። እሱ ለእኛ ልዩ ፍጥረት ነው። እሱ እኛ ክርስቶስ ለእኛ ልዩ ፍጥረት ስለሆነ ማንም ሁላችንም እኮ ፍጥር ነን። ነቢዩ መሐመድም ቢሆኑ ፍጥሩ ናቸው። ነቢዩ መሐመድ መልእክተኛ ሆነው እንደመጡ በእርግጠኝነት ይነገራል። ከኢሳ ይልቅ ደግሞ የእሳቸው መንገድ ተመራጭነት አለው። የእሳቸው እዚህ ጋር ነቢዩ መሐመድ ፍጡር ናቸው። ኢሳ ደግሞ ፍጡር ሆነ ሳለ አፈጣጠሩ ይለያል። ገባክ? አሁን እዚህ ጋር ኮምፔር የምናደርገው ልዩነታቸውን ነው። ሰው እኮ ይገባካል ብዬ ያስባለሁ ንግግሬ ማለት ነው። እና ለምን እንደዛ ሆነ? የኔን ጥያቄ ብቻ መልስልኝ። ምን ተስማማችሁ? እኔ ከነብዩ መሐመድ ጋር ወይ ምን ተስማማችሁ? የሚሳነው ነገር የለም ነው እንጂ እኮ መውለድ ይችላል አላለችም። እዚህ ጋር ግን የሚሳነው ነገር የለም። ለምሳሌ እናንተ በእስልምና ሃይማኖታችሁ ውስጥ ምን ትላላችሁ? ፈጣሪ ከማርያም ተጸንሶ እያለ ማንም አንዴ ተረዱስ? አረ እንዴ አንደራርበው እንትን ከስር ከስር እያልን እንሂድ። መላከኝ ጠይቃት አሁን ቆይሽ አንድ ነገር ልንገራችሁ። ህይወት አንቺን እያወሮሽ የምትገቢ ከሆነ እንደዚህ እያደረግን ነው የምንሄደው። ጥያቄሽን አስቀምጪ። ስንጨርስ ከህይወት ጋር ትቀጥያለሽ። እሺ ጣልቃ አትግቢ። እሺ ቴንኪው። እሺ አሁን ህይወት ከአንቺ ጋር የመጀመሪያው እንትን ስንጨርስ ማለት ነው ፈጣሪ ይላካል ወይ አምላክ ይላካል ብለሽ ታምኛለሽ? በስጋ ይገለጣል እንጂ እኔ ፈጣሪ ይላካል ብዬ ማን ይልካል? በስጋ ይገለጣል። ኦኬ። ስለዚህ አሁን እኔ የምጠይቅሽ ጥያቄ ኢየሱስን ማን ይላከው?
ከአባቱ እኔ ማለት እኔ ከአንተ ለእኔ ልጠይቀኝ ሳይሆን እኔ ጠይቄልህ ከአንተ ልማር ነው የመጣሁት። ኖርማሊ እኮ ላስተምርሽ እኮ ነው። ቀላል በሆነ መንገድ እንድትረጂው ነው የምታስተምረኝ እኮ። ከእኔ እየጠየቅክ አይደለም፣ የጠየቅኩህን እየመለስክ ነው እኮ። እኛ ለምን ኢየሱስ ፈጣሪ ሆኖ እንዳልሆነ እያስረዱሽ እኮ ነው። ስለዚህ ፈጣሪን ይልኳል ብለሽ ታምኛለሽ? እኛ ፈጣሪን ይልኳል ብለን አናምን። አንቺ ታምኛለሽ? ፈጣሪን ይልከዋል ማለት ፈጣሪን ከላከው እኮ ሁለት ፈጣሪ አለ ማለት ነው። ፈጣሪ ግን በስጋ መገለጽም በተለያዩ ነገሮች ሊገለጽ ይችላል። ለምሳሌ በሰው አሁን ኢየሱስ ነገር ይገለጻል እኮ። ኢየሱስ ክርስቶስ ደግሞ በስጋ ተገለጠ እንጂ እኮ ኢየሱስ አብ ልኮኝ ነው የመጡት ይላል። እንዴት እናድርገው ይሄን ነገር? አብ ልኮኝ እና አብ እኮ ራሱ እኮ ነው። አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው። አንድ አምላክ አንዲት ሃይማኖት ብለን ነው እኛ የምናምነው። ኦኬ ኢየሱስ አብ ነው። እንትን ቆይ አንድ ጥያቄ እባክሽን እሺ አሁን እንደቅድሙ አያይዣችሁ ነው የሚሄደው። ከሷ ጋር ሊጨርስና ጥያቄሽን ላይ መጀመሪያ አልመለስክልኝም። ስገባ ለዛኛው ምን ብያለሁ? ጠይቀኸኝ ሳይሆን ለወጣ የፈለኩት አሁን የምጠይቅህ መልስልኝና ነገም እመጣለሁ ስላልኩት በቃ እንጂ ልጠይቀኝ አይደለም። ባውቅ እኮ እዛው ቀራለሁ። በቃ የኛን መልስ ዝም ብዬ ልመልስልሽ። እኛ ኢሳ አለይሂ ሰላም ወይ ደግሞ ኢየሱስ ፈጣሪ ነው ብለን ማናምን አንደኛ ነገር ፈጣሪን ይልኳል ብለን ስለማናምን አንደኛ ነገር፣ ሁለተኛ ነገር ደግሞ እሱ ተልክ የመጣው ስላለን አንተ መልእክተኛ ነህ እንለዋለን። እኔ ሰው ነኝ ስላለ አንተ ሰው ነህ እንለዋለን። እኔ ባሪያ ነኝ ስላለ አንተ ባሪያ ነህ እንለዋለን። እኔ ከራሴ ምንም ነገር ማድረግ አልችልም ስላለን በቃ ከራሴ ምንም ነገር ማድረግ አልችልም ስላለን እኛ አንችልም እንለዋለን። እሱ የነገረን ነው የምናምነው። ሌላው ነገር ደግሞ ምንድነው? የፈጣሪ ባህሪያት አሉ። የፈጣሪ ባህሪያት ማለት አንድ ፈጣሪ በፈጣሪነቱ ላይ ፍጡርነት የለበትም፣ በጠባቂነቱ ላይ እንቅልፍ የለበትም፣ በኃያልነቱ ላይ ደግሞ ሌላ አለቃ የለበትም። እንደገና ደግሞ በጌትነቱ ላይ ደግሞ ባሪያ ስለሌለበት ኢየሱስ ክርስቶስ የመጣበት መንገድ አይኑ ላይ ያለ ወንድ ከሴት ብቻ ነው ተጸንሶ ወደ ምድር የመጣው። ይሄ ደግሞ ኖርማል፣ ይሄ እኛ የፈጣሪ ተአምር ነው ብለን ነው የምናምነው ማለት ነው። አንዴ ልግባ እኮ ልጨርስልሻ። እና ፈጣሪ ሰዎችን ወደ ምድር እሱ በሚፈልገው መንገድ ይልካል፣ በተአምራዊ መንገድ ይልካል፣ በሚፈልገው መንገድ ይልካል። እንደዚህ ሲያደርግ እኛ ይሄ ተአምሩን ላደረገው ወይ ለተደረገበት ሳይሆን ለባለቤቱ ነው የምንሰጠው። ለምሳሌ ሙሴ ቀይ ባህርን ከፍሏል። ቀይ ባህርን ስለከፈለ ሙሴ እኮ ቀይ ባህርን ከፈለ ብለን እኛ ወደዚህ አንልም። በቃ ቀይ ባህርን እንዲከፍል ያደረገው አላህ ነው። በቃ ስለዚህ ተአምራቱን ወደ ባለቤቱ ነው የምንወስደው ማለት ነው። እና እኛ በዚህ ነው የምንረዳው። በቃ ሲምፕሊ በቃ የመልሱ መዝጊያ ምን ሆነ? አንዴ ኢየሱስ አደረገ አምላክ ያደርጓል ብለሽ የምታስቢው ነገር ጠቅላላ እሱን ፈጣሪ ነው እንዲያደርግ ያደረገው ማለት። ለምን እንዴት? እኔ እኮ መወለዱን ሳይሆን እንዴት ነብይ ነው ትላላችሁ? ነብይ ማለት እኮ የሚሰብክ ወይም የሚያስተምር ወደሱ የሚያመጣ ነው። ኢየሱስ ደግሞ ለአላህ አልሰበከንም ማለት እኔ ከአባቶቻችንም ስሰማ እንዳልሰበከ ነው የማውቀው። እሺ አላህ በመጽሐፍ እኮ ምን ላይ ሰበከ ማለት አላህ ብሎ ሰብኮ ነው ማለት። የእናንተ ሃይማኖት እኮ ከኛ በኋላ ከእጥፍ ነው የመጣው ማለት እንዴት ነው ይችላል? እሺ አይደለም። እሱ እናንተ የምታስቡት ነው እንጂ አይደለም። አንደኛ ነገር ኢየሱስ አምላኩን አላህ ብሎ ነበር የሚጠራው። ይሄን ታውቂያለሽ? አላህ ብሎ ነበር የሚጠራው አምላኩን። አላህ አድነኝ አላህ ብሎ ነበር የሚጠራው ኢየሱስ። እሺ አንድ ማስረጃ ስጠኝ። ኢየሱስ ክርስቶስ ወይ በእናንተ ወይ በእኛ በመጽሐፍ ቅዱስም ሆነ አላህን ያመልክ ወይም ይሰብክ ነበር የሚል ካለ እንዴት ነብይ የሆነ የሚለው ላይ ነው እንጂ እንዴት ምክንያቱም ለፈጣሪ እኮ መጀመሪያ ኢየሱስ እግዚአብሔር የሚባል ስም አያውቅም። ይሄን ታውቂያለሽ? እሺ ኢየሱስ ብለን ችግር የለም በእናንተ ቢሆን እግዚአብሔር የሚባል ስም አያውቅም። መጀመሪያ ይሄንን እመኚ።
እግዚአብሔር የሚባል ስም እንኳን እሱ ከኢትዮጵያ ውጭ ያሉ ሰዎች እንኳን አያውቁም። ኢትዮጵያ ውስጥ የተፈጠረ ስም ነው እግዚአብሔር የሚለው ስም። ይሄን ታውቂያለሽ? አላውቅም፣ ግን አስረዳኝ እንዴት እንደሆነ። አሁን እግዚአብሔር የሚለው ስም አሁን የምነግርሽን ነገር በደም ያዥና ሄደሽ አባቶች ጠይቂ። እሺ እግዚአብሔር የሚለው ስም ኢትዮጵያ ውስጥ የተፈጠረው ኢዛናና ሳይዛና የሚባሉ ንጉሶች ነበሩ። ታውቂያቸዋለሽ? ማነው? ኢዛናና ሳይዛና። እሺ እኔ ነቃቸውና ብቻ እሺ። እነሱ ለጣዖታቸው የሚጠቀሙት ስም ነበረ። ጣዖቶች ነበሩ፣ ለነሱ የሚጠቀሙት ስም ነበር እግዚአብሔር የሚለው ስም። ልክ እግዚአብሔርን አገኘን ብለው ሲያስቡ ከነሱ አንስተው ለሱ ያወጡለት ስም ሰዎች ነው ያወጡለት ለእግዚአብሔር። ይሄን ሂጂና ጠይቂ። እኔ ከዋሽው ችግር የለም። እኔ እኮ ከእናንተ ጠይቄ እኮ እጄ ሳልጠይቅ አልቀርም። ግን ኖርማሊ በቃ አንደኛ ይሄንን ጠይቂ፣ አንደኛ ይሄን ጠይቂ። እንደውም ቆይ ማስረጃ ልሰጥሽ። ዲያቆን ሄኖክ ኃይሉን ታውቂዋለሽ? እኔ አላውቃቸውም። በታውቂያቸው ቪዲዮ እየከፈትኩ አሳይሽ ነበር። አታውቂያቸውም እንጂ ማለት ነው። እሱ የእነሱ ሳይሆን ቁርአን ላይ ኢየሱስ አላህ ብሎ የጠራበትን ኢሳ እስቲ ልታሳይ ትችላለህ? ኢየሱስ አላህን አላህ ብሎ የጠራበት? አዎ አላህ አምላኬ እና ደግሞ አላህ ደግሞ ኢየሱስ ነብይ ነው የሚልበት ቃል ካለ አይዲ አሳየኝ። ኦኬ እሺ እሱን አሳያችኋለሁ። ግን ኢየሱስ ፈጣሪውን አላህ ብሎ ነበር የሚጠራው እኮ። እሱን አይደለም ኖርማሊ በቃ ይሄ አሁን ጀነራል ያለፋ እኮ አሳየን። እኛ እናቅም አሳየን። ቁርአን ላይ እኮ ሁሉም ተጽፏል እኮ እዛ ላይ ሰፍሯልና ከዛ ውስጥ ይሄንን አሳየን። ኢሳ አላህ ብሎ ያለውን እሱን አሳየን። ኖ እኔ ያልኩሽ ማለት ነው ክርስቲያኖችም እንትና ኢየሱስ አምላኩን አላህ ብሎ ነበር የሚጠራው። ክርስቲያኖችም እንደዚያ ያምናሉ። ይናጣቁ መጽሐፍ ቅዱስ ውስጥ ማለት ማስረጃ አስተንሽ። እሺ ኢየሱስ ምን ቋንቋ ነበር የሚናገረው? ምን ቋንቋ ነበር የሚያወራው ኢየሱስ? ምንድን? እኔ አላቅም። አረብኛ ነው ወደዚህ ነው ያወራሁት። እኮ አረማይክ ነበር። አረማይክ ቋንቋ ተናጋሪ ነበር። አረማይክ እና በአረማይክኛ ደግሞ ላይክ ፈጣሪ የሚለው ስም አላህ በሚለው ይመጣል። ይሄ ጀነራል ያለ ትሩዝ ነው። እሺ እኮ ስለዚህ ቁርአን ላይ ሰፍሯልና እሱን አሳየናል። ቆይ ኧረ ተረጋጊ። ቆይ መጀመሪያ ይሄንን ነገር እኔ አላቅም ለራሴ ማለት አላቅም የምትናገሩትን አስተውሉ። ማለት አንድ ሰው እዚህ ጋር እነሱ እዚህ ላይ